ከፍልሽ እቺ ልጅ ግን እንጀራዋ ነው ስራዋ ነው ሀቋ ሊጣበት ይገባል። ሀቅ ካለባት እንዴ እኔ ማሰቃለሁ ሀቅ ካለባት ህዝቡን ማዳን አለብን። አጭበርባሪ ከሆነች ኮፒ ስልክ ከሆነ የምትሸጠው ህዝቡ መዳን አለበት። ህዝቡ መበላት የለበትም። ሁሉ እኮ ኢንሻአላህ አምጪ ምስክር አመጣልሻለሁ። አንቺ አሁን ደስተኛ ነሽ ምትስቂው የምትጫወጪው አንቺ ምንሽ የማይጎዳም ወር ጠብቀሽ ከመዳም ደሞዝሽን ትቀበያለሽ። እኔ በተፈጥሮዬም ደስተኛ ነኝ። ማየ የበረሃ ልጅ ነኝ እንዴ አሁን እኔ ደስተኛ ነኝ። አልቅሻ አላውቅም። ግን አሁን ስራ አለብኝ። 21 አዲሱ 500 ነው አዲሱ ለ1190 1190 ኦኬ። አዲሱ 1190 ከሆነ ሌትስ 1200 ነው። ሙስታዕመል ደግሞ ሙስታዕመሉ 700 እሷ ደግሞ 750 ድራም ነው። ታዳምጪ ሜላት እሷ ደግሞ የምትለው በፍጹም አዲስነቱን ሙስታዕመል ማለት ሙስታዕመል ስንል ጋይስ ካላወቃችሁ አሮጌ ማለት ነው። አሮጌ እንደሆነ በፍጹም አልነገረችኝም ነው እያለች ያለች ሀቢባዬ። እኔ ቁርአን እመታለሁ ዘይነብ ትሙት ነው የምልሽ። ሙስታዕመል ምን እንደሆነ ራሱ አላውቅም ወላሂ ለአዚም ምን እንደሆነ ቆይቻለሁ። እዚያ ጋር እኔ እኮ እያልኩ ነው እንደዚህ ሆኖ ችግር ይበል። አሁን አንዳንዴ በስራ ጉዳይ እሺ አልነገርኳትም፣ ሙስታዕመል መሆኑን አልነገርኳትም። ኦኬ እንደዛ ከሆነ ጋራንቲ ያለው ኤክስቼንጅ ማድረግ እችላለሁ እያልኩ እኮ ነው። እሺ እኔ ብሎክ አድርጊያት ቢሆን ራሱ ደረሰኛለ ሰውየው ጋር ዋና ኦፊስ ላይ መደወል ትችላለህ። አላቅም ካርድ ተገዝቶልኝ ነው። እኔ ምን እንደ አናኗሪ ነገርኩሽ እኮ ማየ ዘመዴ ናት የአባቴ ዘመድ ነኝ በእናት ብይሻለሁ። ወይኔ ዘይነብ አልችልም ሀቡዬ ካርድ አይገዛልኝም። ሴትዬ በወር ደግሞ ስቀበል ነው ካርድ የምትገዛልኝ። አትገዛልኝም። አንደኛ ጣፋጭ እንድን ያለችው የብዙ እኔ ብቻ አይደለሁም ብዙ ያጭበረበረቻቸው አዲስ ነው ብላ አሮጌ እንደኔ ሽጣላቸው ሃይ ኮፒ ኦሪጂናል ነው ብላ ኮፒ ሽጣላቸው ብሎክ ያደረገቻቸው ልጆች አሉ። እኔ ላይቪን ከፍቼ ስናገር ገስት እየገቡ እየነገሩኝ ነበረ ይዣቸው እመጣለሁ ብላለች። አንደኛ እነሱን ታምጣ ካላመጣች ውሸታም ናት ማለት ነው። ሁለተኛ አንቺ ቁጥርሽን ለሃኒ ፋሽን ላኪ። ሃኒ አሁን ዋትስአፕ ላይ ሰጠኝ እኔ ሃይ ስልሽ ስክሪንሻት አድርገሽ ቮይሱ መቼ እንደላክሽው እሷ ትናንትና ነው ያለችው ቮይስ አንቺ ምን ቀን ነው ያልሽው ቮይስ ስክሪንሻት አድርገሽ ላኪልኝ። የሁለታችሁንም መረጃ እና ሀቁ ማን ጋር እንዳለ እንፍረድ። ከነገሩ ንጹህ ከሆንሽ ይቅርታ ትጠይቅሻለች። የሰራችበት ቪዲዮ የማጥፋት ግዴታ አለባት። ይቅርታ የመጠየቅ ኃላፊነት አለባት። ኧረ ትላንትና ወረቀት ለጥፌ ሰርቼ አንዷ ጓደኛዋ የምታምር ጓደኛ አለቻት በእናትሽ አጥፊው እኔ ቀይርልሻለሁ ምናምን ስትለኝ ከሷ የተሻለች ከዛ በቃ ወላሂ 1 ሰዓት ከምናምን ተንቅልፌ ቀስቀሳ ደውላ ከዛ እኔ በቃ እኔ አፍ ይመቸኛል ስላወራች ብቻ እሺ ብዬ አጠፋሁት እንጂ ወረቀቱን ሁላ ለጥፌ ሰርቼባቸው ነበር። አንቺ አምዳን ውሸት ቢሆን ስለምትሉ ደረሰኝ ሳናይኛ ዝም ብለን ፈረ ከሷ ለመግዛታቸው ደረሰኝ ማቅረብ አለባቸው። የሚመጡት ሰዎች ፌክ ተሸጠልን፣ ኮፒ ስልክ ተሸጠልን፣ አሮጌ ስልክ ተሸጠልን ብለው የሚመጡ ሰዎች ከሷ ለመግዛታቸው ማስረጃ የስልኩን ሞዴል ነምበር ማስረጃ ከደረሰኝ ጋር እናስተያየን። ዝም ብሎ የሰው ስም ማጥፋት አይቻልም። ሶ ሁለታችሁ ይዛችሁ ነው አይተን ማስረጃው ከዛ ሀቋንጭ ታጠይቅሻለች፣ ቪዲዮን ታጠፋልሻለች፣ አንቺ ደግሞ ትመልሽላታለሽ። እሺ ቁጥርሽን ላኪልኝ ሜላት ኢንሻአላህ። በቃ አንበሉታ እንዲቀየር ነው እንዲቀየር ማለት እንድታምን ብቻ ማለት በቃ ምና እኔ አሁን ድራይቨር መጥቶ እሷ ከዚህ መላክ አልችልም። ድራይቨር ከመጣ ታውቃለች ሎኬሽን እልካለሁኝ እኔ እንዲቀየርልኝ ማለት ነው። ግን መቦለክ መጥፋቷን እንድታምንልኝ ነው የምፈልገው። ዋናው ነገር አለመወሻሸታችን። አሁን እኔ ከዚህ አድርሱልኝ ብዬ የምልከው ሰው የለኝም። ምን አገባሽ? ዋናው እንትን ትመልስልሽ እንትን ትበልልሽ እንጂ እኮ ስራዬን እኔ አቅሰላለኝ ባልሽው ሰዓት ሙሉ መረጃውን ይዤ እመጣለሁ። ብሎክ እንዳላረኳት እንደገና ስልኩን ስሸጥ እያንዳንዱ እንደነገርኳት እኔ ይብን ማለት ነው። ቪዲዮ ሰራ ራሱ ሙስታዕመል የሆነ ስልክ እስከሆነ ይሄ ዩዝድ ስልክ ነው ብዬ አስተዋውቄ በዋትስአፕ ይመጣሉ። በዋትስአፕ ልክ ለሷም ደግሞ ልክ እንደዛው ይሄ ቪዲዮ ሰርቼ ኤ14 ላኪልኝ ብላ ኤ14 ኤስ21 ላኪልኝ ብላ ኤስ21 ከእያንዳንዱ መረጃ የላኩላት ማለት ነው። አምና
ወዳን የገዛችሁ። የትኛውም ከስተመር ሲገዛኝ እናገራለሁ። አምኖኝ ወዶኝ ነው የሚገዛው አይደል? ይህ ስራ የጀመርኩት ሀቡዬ አይደለም ማሬ ሀቡዬ አበጣ ያልሽው አላህ ደግሞ ፎቶ አንስተሽ ትልኪልናለሽ። እብጠቱን ማየት እንፈልጋለን። እሺ እሺ ይኸውልሽ ሀቡዬ አይኔ ይጥፋ ነው የምልሽ። ይሄንኛውን ስልክ ላንቺ ይሄንኛውን ላንቺ ብላ ቪዲዮ አሳይታ ለመቼ መሰለሽ ገና እኔ ለተነገ ወዲያ ስቀጥራት አስቀድማ አሽጌልሻለሁ ብላ ነው ላከችልኝ። ይሄን ስልክ አላሳየችኝም። ዋርድ ፈልጋለሁ፣ መስማት ፈልጋለሁ በጆሮ እኔ እያንዳንዱንም እኔ ጋር ሙሉ ነገር ስላለ እያንዳንዱ ነገር እልካለሁ። ሜቢ እኔ የደለኩት ነገር ካለ እሷ ጋር ያለውን ደግሞ እያንዳንዱን ነገር ትላክልሽ። ሜቢ ከደለትኩ ማለት ነው። እያንዳንዱን እኔ ከጅምር ምንም የተደለተ ነገር ስለሌለ ኢቨን ማታ ራሱ ከጻፈች በኋላ ያኔ ቪዲዮን ከበሰተች በኋላ ያወራ ነው። ቲክቶክም ላይ እንደገና ምንድነው ስሙ ዋትስአፕም ሀቅ አንቺ ጋር ሀቅ አለኝ እያልሽ ነው። ኧረ ሀቡ የኔም የሰው ሀቅ አለብኝ ያልኩት ማሬ። እኔም እሷ ጋር ሀቅ አለኝ ያልሽ ነው እና መግባት ፈልግ ነበር። እሺ አሁን ሜላት በቃ ሀቡ ነገ ነው ማታ። እሺ አሁን ልክላታለሁ። አሁን ላኪኛ እኔ ሀይልሻለሁ እንዳለ ከመጀመሪያው ላገኘው አልችልም። ሜላት አሁን ላኪልኝ። እሺ አሁን ልላኪልሽ። ሀይ ብዬሻለሁ። ላኪው እዚሁ እንዳለሽ። እሺ በቃ እኔ ልውጣ። ጣፋጭ ቀልድ አይደለም ፕሊስ ቴክ ማለት ይሄ ህይወቷ ነው፣ እንጀራዋ ነው። ወላሂ ቀልድ አይደለም። ኢንሻአላህ እኛ ከሆነች ህዝቡን ማዳን አለብን። ማንም ሰው ኮፒ እየተሸጠለት አሮጌ ስልክ እየተሸጠ አዲስ እየተባለ እየተሸጠለት መጭበርበር የለበትም። ግን ልጅቷ ሌላ ፐርሰናል ነገር ተናደሽ ከሆነ በእንጀራዋ የመጣሽው የሀገርሽ ልጅ ናት፣ ኢትዮጵያዊ ናት። መጎዳት የለባትም። ሀቋ መውጣት አለበት። ወላሂ በክፋት አይደለም። ወላሂ አይደለም። እኔ ሀቄ ፍለጋ ነው። በቃ እኮ ማስረጃዎች አምጪ፣ የተጭበረበሩ ያልሻቸው ልጆች አምጪ። ዋትስአፕ ላይ የተላላካችሁትን እንዳለ ፎርዋርድ እሷም ታደርግልኛለች፣ አንቺም ፎርዋርድ አድርጊልኝ። እሺ በቃ ተማሪ ልጅ መቶብኛል። አቡ ነው አይደል? ይሄ ነገር እኔ ዛሬ እንዲፈታ ነው የምፈልገው። ዛሬ ነው አይደል? ነገ ነው። ዛሬ ነው አይደል? ይሄ ነገር ለነገ ነው። ልጅቷ ዛሬ አትችልማ፣ ወይም ማታ ነው ያለችው። ማዳም ቤት ስለሆነች አይመቻትም። እንዳይሻት ማዳም ቤት ናት፣ አይመቻትም። ገባሽ? እናንተ ግን ነጋዴዎች ግን በጸባይ ያዙ ከስተመሮቻችሁን። እንደዚህ አይነት ከስተመር ደግሞ ያጋጥማል። እኔ ውስጤ ስሜቴ ጣፋጭ የሆነ የምትዋሻቸው ነገሮች ያሉ እየመሰለኝ። አንቺ አሁን እኔ የምትሳደቢ ሰው ነሽ እያሉኝ ነው። ሀቢባ የምትሰድብሽ ሰው ናት። ትሰድብኛለች ስለተባለ ትጠይኛለች ስለተባለ ሀቅሽ እንዲበላ አልፈልግም። ለምን? እኔ ህሊና አለኝ። የሰላም እንቅልፍ አልተኛም። የሰው ሀቅ አይኔ እያየ ስሸፍን ህሊና የሚባል ነገር አለ። እሱ ይወቅሰኛል። ገባሻ? ግን አሁን እሷ ማስረጃ አቅርቢ ስትባል እንደገና ስክሪንሻት አድርገሽ ላኪልኝ ስል ምን አለች? በቃ እኔ ልወጣ ነው ምናምን ስትል ጠረጠርኳት። ሀቅ እንዲወጣ ከፈለጋችሁ ከሁለታችሁም ወገን የጠየኳችሁ ማስረጃዎች አቅርቡ። ያኔ ሀቅሽ ይወጣል። እሷም ይቅርታ ጠይቃሽ የሰራችብሽን ቪዲዮ ትደልትልሻለች። አንቺ ማርፈሽ ስራሽን ትሰሪያለሽ። ግን እንደዚህ አይነት ከስተመር ሊያጋጥማችሁ ስለሚችል መጠንቀቅ ነው። በጸባይ ነው መያዝ ያለባችሁ። መረጃና ማስረጃዎቻችሁን ሁሌም ያዙ። ለምን? እናንተ ሚዲያ ነው ሱቃችሁ፣ ሚዲያ እንጀራችሁ ነው። እነሱ ስማችሁን ካጠፉ ማን ነው የሚገዛችሁ? ለምን? አበሻ ነው የሚገዛችሁ። አበሻ ስማችሁን ካጠፋ፣ አበሻ ደግሞ ታውቃላችሁ አድማ ነው፣ ባንዴ ሆ ብሎ ነው የሚነሳው። ሶ እንትን ትላላችሁ። ልኬልሻለሁ አቡዬ፣ ልኬልሻለሁ። ነው ቀጥታ አይሰራም። እኔ ቀጥታ የለኝም አይሰራም። ሜላት ሀቢባ ነኝ። ማስረጃዎችሽን ሁሉ ወደዚህ ፎርዋርድ አድርጊልኝ። ኦኬ ላኪልኝ። ጨርሰናል። እንትን እላታለሁ። ስትመጣ ሼርና አስደርግልሻለሁ። ዜድ አንቺ ችግርሽ ከሷ ጋር ይገናኛል? ምንም አይገናኝም። ማርያም የሌላ ሰው ስልክ ሀቅ ስላለብኝ ነው ልናገር። ነገ ሌባ ተብዬ ሳልጠራ ቤትሽ። እሺ እንዴት ነህ? ደህና ነኝ። ደህና ናችሁ? ሀቡዬ ምን መሰለሽ፣ እኔ ስልክ ወደ ኢትዮጵያ ልካለሁኝ እና ይዛልኝ የምትሄደዋ ልጅ ረጅም ጊዜ ትልክልኝ ነበር እና ይዛልኝ የምትሄደዋ ልጅ ብዙ ስልክ ይዛ ባትሪው ብዙ ነው እና አያልፍም፣ 10 ስልክ ብቻ ነው ይዘሽ የምትሄጁ ተብላ ነጋዴዋ
ከሰጠኋት ወደ 10 ምናምን ስልክ 2 ስልክ እሷ ጋር አለ ማለት ነው። እና ኤርፖርት ጽፎላታል ሁሉንም የተጻጻፉት የኢሜል ማስረጃ ምናምን ነገር አለ። ተመልሰሽ መተሽ ውሰጂ የተባለችው ማለት ነው። እሷ ጋራ 2 ስልክ አለ። ያንን እስካሁን እየታገሱኝ ነው ያሉት። አልተሰጣቸውም። ገዝተሽ ተኪ፣ ያንን ሲመጣ እኔ ራሴ እሸጥልሻለሁ ብያት ነበረ። እዚህ የሚገዛልኝ ሰው አጣሁ አለችኝ። እና ኢትዮጵያ በገባችበት ቪዛ አጣሁኝ፣ መመለሻ አጣሁ ብላኝ፣ በመሀል ደግሞ ልጇ ታማባት ኦፕራሲዮን ሆነችባት። በቃ ልጄን እያሳከምኩኝ ነው እንዲታገሱ ንገሪያቸው አለችኝ። የ2 ስልክ ማለት ነው። አላህ ይስጣቸው። እስካሁን እየታገሱኝ ነው ያሉት። ከዛ ደግሞ የዛን እያማረርኩ ደግሞ እሷ እስክትመጣ ድረስ ብዙ ስልክ እንድልክላቸው የሚፈልጉ ሰዎች ስላሉ ተቀብዬ 1-2 ላከችልኝ። እዚህ ቲክቶክ ላይ የምትታወቅ ልጅ ነች። 1-2 ላከችልኝ። በሶስተኛው ዙር 11 ስልክ ሰጠኋት። ራሷ እንደምትሄድ ነው የማውቀው። ሀቡ እዚህ ጋራ ማለት ነው እንድትሽል የምፈልገው እኔ ራሷ እንደምትወስድ ራሷ እንደምትሄድ ነው የማውቀው። ሮብ እሄዳለሁ አለችኝ። ሮብ ነው የምትሄደው ብዬ ግላስ ለጥፌ ኢሜል ምከፍተውን ከፍቼ ፎቶ እንዳለ እያንዳንዷን ልኬ፣ ለምን ፎቶ እያሳዩ አንድ ዕቃ ሳይጎልባቸው ስለሆነ የሚቀበሉት ልክ የላቸው ጨርሼ ማታ ላይ ነገ አልሄድም አለች። ምን ማለት ነው? ሮብ እንደምትሄጂ ነግሬያቸዋለሁኝ። ሁሉም ፎቶ ልከዋል። ቤተሰብ አሁን ይጠብቃሉ። ስልኩ የታለ ምናምን ይሏቸዋል። አንዳንዶች እዚህ ሆኖ ስልክ ይገዙና ብር ኢትዮጵያ ያሉት ለነዚህ ያስገቡና ለኔ በድርሃም ይሰጡኛል። እኔ ነኝ ስልኩን የምልክላቸው እና ኢትዮጵያ ያለው ሰው ደግሞ አያምናቸውም ብር ስላስገቡ ማለት ነው። በቃ 1 ሳምንት ታግሽኝ፣ ቀጣይ ሳምንት አለችኝ። ጠይብ ሮብ ማይደርስ የለ ደረሰ። እኔ ጭማሪ 12ኛ ስልክ ልሰጣት ማክሰኞ ልደውዬ 11ን ወስደዋለች። ደውዬ ስልክ ላመጣ ነው፣ አንድ ተጨማሪ ስልክ ላመጣ ነው እና ቤት ነሽ ብዬ ስላት ኤርፖርት አድርሼ እየተመለስኩ ነው አለች። እንዴ አንቺ አይደለሽ እንዴ የምትሄጂ ስላት አድርሼ ተመለስኩ ነው አይደለም የምሄደው ጓደኛዬ ነች የምትሄደው አለች። አቡ ወላሂ አላህ እስከሚያውቀው ድረስ ልሰጥ ልሄድ ነው ብትለኝ መልሾ ነው ምላት። ለምን በማላውቀው ሰው እንድትልክ አልፈልግም። እኔ ከከስተመሮቼ ጋር አልሐምዱሊላህ ካላችሁ ሀቃችሁን የወደድኳችሁ ያስቀየምኳችሁ ካላችሁ መናገር ትችላላችሁ። እኔ እንደዚህ አይነት ነገር የለኝም በፍጹም ማንም እንዲያዝንብኝም አልፈልግኝና ሰጥቼ እየተመለስኩ ነው ያለች። ምን ማድረግ ይችላል? አንድ ኤርፖርት ገብታለች፣ ሰጥታ እየተመለሰች ነው። እሷ አትሄድም፣ ሰጥታ ተመልሳለች። ልጅቷ እየሄደች ነው አልኩኝ። አንዱ ስልክ በቃ ኦሬዲ ሰጥቼ እየተመለስኩ ነው ስላለችኝ ጭማሪ ልሰጣት የነበረው እዚህ ቀረ ማለት ነው፣ ወደ ወሎ የሚሄድ ስልክ። ከዛ በማግስቱ ደውዬ ልጅቷ በሰላም ገባች እንዴት ነው ስል ልጅቷ ኬዝ አለብሽ ተብላ ኤርፖርት ላይ ተይዛለች። 11 ስልኩን ይዛ ሌላም ሰዎች ዕቃ ይዛ ማለት ነው። ኬዝ አለብሽ ተብላ ኤርፖርት ተይዛለች። እኔ ማታ ትላንትና ኤርፖርት ወይስ ኢትዮጵያ ኤርፖርት? ምን አይነት ላከልሽ? ኢማራት ኤርፖርት አሻራ ላይ ማለፍ አልቻለችም ነው ያለችኝ። ኬዙ ምን እንደሆነ አይታወቅም። ከዛ እና ምንድነው የሚሻለው ስላት ምንድነው ፖሊሶች በአይዲዋ ምናምን ያለችበት አግኝተናል። አጅማን ፖሊስ ጣቢያን ያለችው ክስ ቀርቦባት ያመለከተባት ወይ ማዳም ትሆናለች ይሆን አካል ይሆናል። ያ ሰው ተጠርቶ መጥቶ እሷ ፈቃደኛ ለከሌ ቃይን ስጡልኝ እከሌ ቃይን ያውጣው ካለበት ቦታ ይውሰድ ብላ ስትፈቅድ ነው ቋም ይወጣው አሉ። ስለዚህ አሁን ከስተመሮች ሳምንት ሆኖታል። ይሄ የሆነ ማክሰኞ የትላንትና የሚችልስ ነው። ከትላንትና ወደ ሳምንት ነው። አሁን 1 ሳምንት ነው። ያው እኔ አሁን የምለው አንቺ ቤት መጥቼ የምለው ነገ እቺ ልጅ ዕቃ ወስዳብናለች ሳይሉኝ የቷ ልጅ ወደ ልጅ በ11ዱን ስልክ በሰው ይላከችብሽ ማናት? ፋፊ ትባላለች። እዚህ የምትታወቅኝ ፋፊ ራያ የምትባል ነች። አሁን እሷ በየቀኑ ሪከርድ እያደረኩ ነው፣ በየቀኑ እየደወልኩ ነው። እኔ አሞኛል ባሌ እየሄደ እየጠየቀ ነው። ትላንትና ምንድነው ያሉኝ? ሪከርድ ማለን እና እሱ ያወራ ነው። ፋፊ የምትባል ማንም ሊያውቃት የለም። አንቺ ታዋቂ ናት ስትይ እያለ ይጽፋል። ታዋቂ ናት እንኳን ማንም የሚያውቃት ፋፊ ራያ የምትባል ልጅ ነች። ወዴ ታቋናችሁ የምትባል ጋይስ አሁን ምን መሰለሽ ሆድዬ እያለችኝ ያለችው እናቃታለን እያለች ያለችው እንትኖች ምንድነው ቀጠሮ ተሰንትኖ ምንድነው ፍርድ ቤት ትቅረብና ይሰጣታል ይሰጥልኝ ስትል ነው የሚሰጠው ነው እያለችኝ ያለችው።
ትላንትና ደግሞ ባሏ አረብ ያስፈልጋል እኔ ያናግራቸው አንተ ማን ዞር በል ከዚህ ብለውኛል። የሆነ ሊያናግራቸው የሚፈልግ የሚችል የሚስማሙልኝ እሷ ጋራ ወረቀት ብቻ ነው ከኤርፖርት እቃው እንዲወጣ ማለት ነው። የታሰረችው አለች ፈቃደኛ እንድትሆን ወረቀት ጽፎን እንዲሰጥ እንዲያረጉ የሆነ የሚያናግራቸው አረብ ያስፈልጋል አሉኝ። እኔ እንትና ጋር ገስት ገብቼ ታሜን ነግሬው ነበረ። ችግር የለም እሷ በታሰረች ሰዓት በተፈታች ሰዓት ትፈታ፣ ግን እቃዬ ይሄ ሰው ይሰድልኝ ብላ ስትል እነሱ እቃውን ማውጣት ይችላሉ ብለዋል ብሎኛል ታሜ። ለምን አትልም ታዲያ? እሷ ቀይኝ ስለዚህ ለምን አትልም? እሱን ለማድረግ አረብ ምንድነው ፖሊሶቹ ይሄንን ነገር ሊያደርጉልን ወደ እሷ ጋር ሊያስተላልፉልን አልቻሉም። ዞር በሉ ከዚህ ነው እናንተ ማናችሁ ነው እያሉ ነው ያለው። ትላንትና ቀልሙን እዛ ነው ያልኩትኝ አለ ባልየው ማለት ነው የልጅቷ ባል። እና የሆነ አረብ እየፈለኩኝ ነው አረብ እንዲያናገርልኝ ምናምን ነገር አለ። ታሜ እስቲ ከቻለ ብዬ የታሜን ቁጥር ሰጥቻቸዋለሁ። እና ለኔ መጣሁትኝ እኔ ሀቃችሁ ካልተመለሰ ከፍላለሁኝ፣ እያረፍኩም ቢሆን ከፍላለሁኝ፣ ታገሱኝ ለማለት ነው። ነገ የሆነ ያጭበረበርኳችሁ የሰረኳችሁ መስሏችሁ ሌባ ብላችሁ ሳትመጡ በፊት ልናገር ብዬ ነው። ምኑበት ነገር የምትልኩት እንዲህ በሰው ይገለምጣችሁ ሀብሊን ማለት ነው። የሚሸጥ አጥንት የለም ውዴ። ቆሻሻ ቦታ ገንዳ ላይ ከፈልጊና ሂጂና እዛ ጋር አጥንት አታጭም። እሺ ቆሻሻ ገንዳ ወይም ደግሞ ሰሚራ የምትተማመኑበት እንደ ቤት እንደ ፖስታ ቤት የምትተማመኑበት ድርጅት ከሌለ በግለሰብ እንዲየለመነ እሺ ብሏል ማለት ለምን ኢትዮጵያ እንድታላችሁ ኮዴ ይኸውልሽ አሁን እኔ እስከ ዛሬ 8 ወር ይሄን ስራ ከጀመርኩ ወደ 9 ወር ሊመጣ ነው። እቺ አሁን ልጇ የታመመችበት 2 ስልክ እዛ ያለው ልጅ በየሳምንቱ ትመጣለች። ህጋዊ ፍቃድ ያላት ነች። አንድ ነገር ሳይሆን በሰላም ነው የሚደርሳቸው፣ ባልኩት ጊዜ ነው የሚደርሳቸው። ግን አሁን እሷ እንደዚህ ልጇ ታመመችበት መምጣት አልቻለችም አይደለ? ሰዎች ስልክ ላኪልን ሲሉ ሁለቴ እኮ ልካልኛለች። አሁን እቺ ራሱ 11 ስልክ የተያዘባት ልጅ ሁለቴ ልካልኛለች። ከዚህ በፊት እኔ ወደ ወሎ ወደ አማራ ክልል ልክ ያላቅም ነበር። እሷ ልካለሁ ስትለኝ መላክ ጀመር። ልካልኛለች እዛ። ግን አለ አይደለ ያጋጥማል እኮ አጋጠማት። አሁን በሶስተኛ ዙር እንደዚህ አይነት አጋጠማት። ልጅቷ ደግሞ አዲሷ አይደለችም። እዚህ አብረውኝ የሚሰሩት ይልኩባታል። የነሱን አይቼ ነው አንስቼ እኔ መላክ የሰጠኋት። ሁለቴ አድርሳልኛለች። አሁን በሶስተኛው እንደዚህ አጋጠማት። አሁን እሷ እከፍላለሁ ቢያንስ እንኳን እሷ ማውጣት ባትችል እከፍላለሁ አልከለከልም። እኔ ራሴ እከፍላቸዋለሁ ወዴ ግን ቢያንስ እንዲታገሱኝ ገባሽ? ነገሮቹ ምንድነው የሚለውን ነገር ቀጣይ ስቴፕ ምንድነው የሚለውን ነገር እስካቅ ድረስ እንዲታገሱኝ። አሁን እነሱ በአረብ ሊያናግሯቸው ፖሊሶቹን እየፈለጉ ነው፣ እያመቻቹ ነው። ያ ነገር እስኪሆን ድረስ ታገሱ ለማለት ወይ ቪዲዮ ስሪ ወይ ሰቡትን ዳይሬክትሊ ይሄ የሆነ ብሉ የሚያምር ባይ ስልኩን አስገብቼ ላሳያቸው። እኔ በውስጥ በዋትስአፕ ሲያወሩኝ እያወራኋቸው ነው፣ እየነገርኳቸው ነው። ስደውል ላይቭ ላይ ነው የሚውት አላደርግም። ለምን ሀቅ ነው የተደባበቀ ነገር ስለሌለኝ ላይቭ ላይ ነው ስልክ ቀጥታ ደውዬ ማውራት። ሪከርድ አደርጋለሁ። እኔ እና እሷ የምናወራውን ነገር ሪከርድ አደርግና ሼር አደርግላቸዋለሁ ምናምን። በዛ መሀል የማይረዱኝ አሉ። ሱቅሽ ላይ ፖሊስ አመጣለሁ፣ አሰርሽን ነው የማናግረው፣ ቀጣይ ስቴፕ ሌላ ነገር ነው፣ ቪዲዮ ሰራለሁ፣ እንደዚህ ነች እላለሁ ይላሉ። እኔም ማናገር ባለብኝ ሄድ ካለባችሁ ፖሊስ ጣቢያም ሄዱ እላለሁ አንዳንዴ። ምክንያቱም ኤርፖርት ላይ ስሟ ይወጣል አይደል? እቃዋ እንዳለ ይወጣል አይደል? የልጅቷ አልዘረፍኩም አልሰቀኩም። አሁን ያለበት ያምራል፣ በጣም ነው የሚያምረው። ለምሳሌ እኔ አንድ ሰው በእኔ ተማምኖ ብሩን ከፍሎ እቃ ከገዛ አሰጥሻለሁ፣ ጊፍት አስመጥሻለሁ። ከራሴ እኔ እስኪለቀቅልኝ እጠብቃለሁ። እኔ ብሆን ላስመርጥሽ በዋሳ ከከስተመር የሚበልጥብኝ ነገር የለማ። አልፈልግም ስሜ እንዲጠፋ አልፈልግም። ከስተመር ነገም ሌላ ችግር ይገጥማትና ቶሎ አታደርስልንም ብሎ ከስተመር ከሌላ በዋትስአፕ ላይ አዎ፣ እንደሱ ደግሞ ስታረጊ ሲኖርሽ እኮ ነው ሀብ። እኔ እንደውም የ3 ወር የ4 ወር ደሞዜን እንሰራላችኋለሁኝ ስጡልኝ ብያችኋለሁ። 13 ስልክ ወዴ የ1500 ስልክ እኮ የት አምጥቼ 13 ስልክ በሙሉ በአንድ ይከፍላሉ። አንቺን እኮ እንደምሽ ድርጅቱማ የግለሰብ ሱቅ ነው፣ አንድ ሱቅ ነው ማሪ። የስንቱን ይከፍላል እንጂ እኔ አናግራቸዋለሁ። ከደሞዜ ሁላ ትቆርጣላችሁ። የ3 ወር የ4 ወር በተለይ እንደዚህ አስቸኳይ የሚፈልጉትን ሰብር የሌላቸውን ሰዎች
እንዲከፈል አድርጉ ብያለሁ፣ ጠይቄያቸዋለሁኝ። ግን ደግሞ እነሱ ደግሞ አሁን እኛ አንችልም፣ ሱቁ ገና እየተቋቋመ ያለ ነው አሉ። ምን ማድረግ እችላለሁ? ያለኝ አማራጭ አሁን 1 ሳምንት ነው እነዚህ የታገሱኝ። 1 ሳምንቱ ነው ይሄ ሆነው፣ ማክሰኞ ነው ይሄ ሳምንቱ ነው። ሌላው እስኪመጣ ድረስ እንዲጠብቁኝ ነው እኔ የምናገረው። ከመጣ እንደዚህ አይነት ኮምፕሌን ኦልሬዲ ነግራናለች፣ ቀድማ ነግራናለች እንላለን። እንደዚህ አይነት ክስ ከመጣ እሺ። በተረፈ እኔ እዚህ ሀገር ላይ ይሄ ከዚህ ችግር ውጪ ያስቀየምኳችሁ ካለ እንደው ኤክስቼንጅ አላረግም ያልኩት ነገር ካለ መናገር ትችላላችሁ። ሁሌም እመጣለሁ፣ ምንም ችግር የለብኝም። እዚህ ሀገር ላይ ስሰራ 24 ሰዓት ባልሞላ ውስጥ በስነ ስርዓት ነው የሚደርሰው። ስለ ታማኝነቴ ገብተው ማየት ይችላሉ የሚሰጡኝ ኮመንት። ግን አሁን ወላሂ ሀቡ ብታምኝም ባታምኝ ከትላንትና ወደ መኪና ውስጥ ገብቼ ነበር። አሁን ቦርሳዬን ጥዬ መጥቼ ቁልፍ ድጋሚ ትናይት መንገድ ሂጄ ነው ቤት ሂጄ መጣሁ። ከራሴ ጋር አይደለሁም። ለምን ይሁሉ ዋይ ሀቡ እንዴ ማሪ እነሱ አይፈረድባቸውም፣ ሀቃቸውን አንድም ቢሆን እንዴት ሆኖ ነው ሰርተው የሚያመጡት አውቃለሁ። ግን ኢትዮጵያ ያሉት አንዳንዴ ቁጥሬን ስጡና እኔ ላናገራቸው ስላቸው በእኛ ብር ነው ህይወትሽን የምትቀይሪው ከነዚህ ስልኮች ማለት ነው። መጥቼ ለሰውዬሽ ተናግሬ ነው ማስወጣሽ። ያውቃል ሰውዬ ከቤቱ ነው ስልኩ የወጣው። በጣም ብዙ ነው ነገር ነው የሚነግረው። ወላሂ እንትኑ ለመኪናው ከኔ መገጨት በላይ የሱ ያው ችግር ነው አውቃለሁ። በጣም ነው የጮህብኝ። ቀጥ ብዬ ነው የሄድኩበት እዚህ አደባባዩ ሮል አደባባይ ለምን ጽጥጥ ብለው አቆሙ። በጣም ነው የተናገረኝ። አልፈርድበትም። እሱ ከራሴ ጋር አይደለሁም። የያዝኩት ነገር ይጠፋብኝ። ሀቃቸው ነው። ግን ትንሽ ታገሱኝ ነው የምላችሁ። እዚህ ባለው ግን እኔ በስነ ስርዓት ኦርደር ስታደርጉኝ በስነ ስርዓት ነው ማደርስላችሁ። ችግር ካለ ቀይራለሁ። ምንም ችግር የለም። የእነዚህ 10 ምናምን ስልኮች ግን ታገሱ ነው ሽውዶች። አንቺ በጣም ነው የምትፈልጊው። ይሄንን ያጋጥማል። አንዳንዴ ይሄኛው በ64 ጂቢ 328 ጂቢ የስራ ዓለም መፈተን ነገር ያጋጥማል። አንቺ አትዋሺ እንጂ አንቺ የከስተመርሽን ሀቅ አትብይ እንጂ እንደዚህ አይነት ነገር ሳትወጂ በግድሽ የሚያጋጥም ነገር ነው። ያጋጥማል። ህይወት ሁሌ አልጋ ባልጋ አትሆንም። እና ይሄም ጊዜ ያልፋል። የሰው ልጅ ማፈር ያለበት ሲሰርቅ፣ ሲያጭበረብር፣ ሲዋሽ እንጂ አንቺ ችግር ነው ያጋጠመሽ። አልዋሸሽም፣ አላጭበረበርሽም፣ ችግር ግን አጋጠመሽ። ሰው ደግሞ እንደ ሰው የሰው ልጅ ችግር ሲያጋጥመው ሊረዳው ይገባል እንጂ አንቺ አሁን መኪና ቢበላሽ እንደዚህ ስትረስ ሆነሽ እነዛ ሰዎች ስልካቸው ትዝ ይላቸዋል ብለሽ ታስቢያለሽ? ሰው ይበልጣል ከስልኩ ከገንዘቡ ከምኑ። ያንቺ ቆሞ መሄድ ያንቺ ደና መሆን ይበልጣል። ስለዚህ ዶንት ስትረስ ዩርሰልፍ። ይሄን ያህል በቃ አንቺ ህሊናሽ ያውቃል አይደለ? አንቺ ሆን ብለሽ አላረግሽውም፣ ሰዎች ናቸው። ልጅቷ ደግሞ ሆን ብላ አትታሰርም። ሰው ሆን ብሎ እስር ቤት አይገባም። አጋጠማት። እሷም ወደ አይደለም እስር ቤት ነው የገባቸው። አጋጠማት። እቃው ተይዟል። በቃ ሲለቀቅ ይሰጣቸዋል። የሰው ነፍስ አይደለም ስልክ ነው። ግን በቃ ሰው ደግሞ ስለማይረዳ በትህትና በቃ ይቅርታ አድርጉልኝ፣ ችግር ገጥሞኝ ነው፣ ምን ላድርግ፣ ትንሽ ታገሱኝ እባካችሁ ብለሽ በትህትና ጠይቂያቸው። እኛ ጋር ከመጡ ደግሞ እኛ እንጠይቃቸዋለን። ችግር ላይ እንደሆንሽ የገጠመሽን እናስረዳቸዋለን። አንቺ ግን ጤናሽን ጠብቂ፣ ራስሽን ጠብቂ። እሺ፣ ስትኖሪ ነው ሁሉም ነገር። እሺ ሀቡዬ አመሰግናለሁ። ሹክራን። እሺ እኔ አመሰግናለሁ። ህይወት ከባድ ነው። ወይ ጉድ! የዱባይ ነጋዴዎች አንዳንዴ ያሳዝኑኛል እውነት። ወይኔ እንጃ። ከሀበሻ ጋር ዲል ማድረግ ከባድ ነው የምር። አንዳንዴ አንጀቴን ይበሉኛል በጣም። ዩቱብ ክፈቺ፣ ክፍት ነው እኮ ዩቱብ